ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችንን ይዘን ቀርበናል የዛሬን መርሃ ግብር ወደ እናንተ በማድረሱ በኩል ባልደረባዬ ኤልሳቤጥ ቤተና እኔ ሄኖክ ደስ ያብረናችሁ ቆይታ እናደርጋለን ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል ሌልሲ እንኳን እንዳመጣሽ እንኳን እንደነበየ መልካም እንግዲህ ያው የዚህ ሳምንት የመገናኛ ብዙሃን ዳሰሳ ልዩ መሰናዶ ነው ይዘን የቀረብነው እንደሚታወቀው በዚህ ሳምንት ከፍተኛ ትኩረት ይዞ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በምስራቅ አርሲ ሀገረ ስብከት እንግዲህ ከፍተኛ ጥቃት ተፈጽሞባቸዋል እንግዲህ ይህንን አስመልክተን ቆይታ ምን አድርግ ነው የሚሆነው ይሄ ጥቃት ከምን የተነሳ ነው እየተፈጸመ ያለው ቀደም ባሉ አመታትም ይሄ ጥቃት እየተፈጸመ ቆይቷል ያው እንግዲህ ጥቃቱ በተፈጸመበት ሰዓት ሀገረ ስብከቱም ለጠቅላይ ቤተ ክህነት የሚጽፈው ጉዳይ አለ ከዛ ውጭ ግን እየተከደባቸው ያሉ ርቀቶች ምን ያክል ናቸው በተለይ እንደ ሚዲያም ከዛ ደግሞ የሰብአዊ መብት ተሟጋቾችሳ ስለዚህ ጉዳይ ለምንድን ነው ዝምታ የመረጡት ዛሬም በልዩነት የምናደርገው ቆይታ ነው የሚሆነው ምናልባት እንግዲህ ከሰሞነኛው ጉዳይ እንነሳና ባለፉት ጊዜያቶችም በርካታ መረጃዎች ሲደርሱ ነበር በአካልም ጭምር የማህበረ ቅዱሳን ሚዲያ ድረስ በመገኘት እናት አባት እህት ወንድም ልጅ ጭምር የሞተባቸው በስደት የሚገኙ ከዛ አካባቢ የተፈናቀሉ ሰዎችም ጭምር ወደ ስቱዲዮ የሚመጡበት አጋጣሚ ነው ያለው እንግዲህ ያው ሲነግሩን ያለው ሂደት በጣም እጅግ በጣም አስከፊ እንደሆነና አሁን ላይ ደግሞ አሁን በተለይ 2018 ላይ ከመስከረም ወር ጀምሮ ነገሮች በጣም ተባብሰው ቀጥለው ኗሪዎች ማታ ማታ ነው አይደልኛ ወደ ቤታችን የምንገባው በተቃራኒው የምስራቅ አርሲ ኗሪዎች ማታ ማታ ከቤታቸው እየወጡ ካሉበት ወደ ጫካ የሚገቡበትና ተሰብስበው ራሳቸውን ለመጠበቅ ሙከራዎች የሚያደርጉበት አጋጣሚ ነው እየታየ ያለው ምናልባት እስቲ አንቺ ጋር ያለው መረጃ ምንድነው የሚመስለው ያለፉት ጊዜያቶች በነበሩ ጥቃቶች ምን ያክል ኦርቶዶክሳውያን አተናል አሁን ያለው ነባራዊ ሁኔታ ከእንግዲህ ከአካባቢው ላይ ካሉ የጸጥታ ዘርፍ ኃላፊዎች ጋር ጭምር የስልክ እንግዲህ መረጃ ልውውጥ አድርገናል እነዛ መረጃዎች ለተመልካች የምናደርስ ነው የሚሆነው መልካም እንግዲህ ያው እንደሚታወቀው የአርሲ ጉዳይ በብዙ ኦርቶዶክሳውያን ዘንድ ሀዘኔታን የፈጠረ እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ዘንድ በተመሳሳይ ሀዘኔታን የፈጠረ ነውና እንደ አጠቃላይ በሌሎች የማህበረሰብ ክፍሎችም የሌላ እምነት ተከታዮች በኩል ራሱ እጅጉን ያሳዘነ ነው ብለን ነው የምናስበው በተደጋጋሚ ጊዜ በዜናዎችም ሽፋን እንሰጣለን በተለይ ምስራቅ አርሲ ላይ ብዙ ጊዜ ዜናዎችን ስንሰራ የሽርካ ጉዳይ ተደጋግሞ ይመጣል አሁን ግን ከሽርካም ያለፈ ሌሎች ወረዳዎች ላይ በሰፊው ነው የሚታየውና ይህ ጉዳይ ከእለት ወደ እለት የመጨመር እንጂ ይሄ ግድያው ነገር የመቀነስ ነገር አይታይምና በተለይ ሽርካ ላይ ስንነሳ ባለፉት 2 አመታት ብቻ ከ115 በላይ የሚሆኑ ኦርቶዶክሳውያን እድሜ ሳይገድብ የተገደሉበት ነባራዊ ሁኔታ ነው ያለው እንግዲህ እነዚህ 115 ኦርቶዶክሳውያን በተለያዩ ቀናት ውስጥ ነው የሚገደሉት ለምሳሌ ለማንሳት ያህል 2016 ላይ በቀን 14 3ኛው ወር ላይ 27 ሰው በአንድ ጊዜ የተገደለበትን ሁኔታ ማንሳት ይቻላልና እንደዛው ደግሞ በተመሳሳይ ከ3 ቀን ወይም ከ4 ቀን በኋላ በዚሁ በሽርካ አካባቢ ላይ 6 ሰዎች እንዲሁ በተመሳሳይ በ18 3ኛው ወር ላይ የተገደሉበት ነባራዊ ሁኔታ ነው የምንመለከተውና እንዲህ ያያለ 115 ሰዎች በ2 አመት ውስጥ ተገለው ያለቁበት ሁኔታ ነው በአንድ ወረዳ ብቻ ማለት በአንድ ወረዳ እንግዲህ በአንድ ወረዳ 9 ቀበሌዎች ነው ያሉት በሽርካ ብቻ 9 ቀበሌዎች አሉ በዚህ 9 ቀበሌ ውስጥ ከ115 በላይ ኦርቶዶክሳውያን እድሜ ሳይገድባቸው ተገለው አልቀዋል ማለት ነው እዚህ ወረዳ ላይ እንግዲህ ያው ይህ ብቻ አይደለም የሆነው 27 ሰው እስካሁን የት እንዳለ ራሱ አይታወቅም ታፍነው ተወስደዋል ይኑሩ ይቆሙ ይሞቱ በፍጹም የሚታወቅበት ሁኔታ የለምና የሆነበት አካባቢ እንደሆነ አንድ ማሳያ ነው ብዬ ነው የማስበው ከሞቱት በተጨማሪ እንግዲህ በሽርካ ላይ ወደ ስንት የሚሆኑ ቤተክርስቲያኖች ዝጋሉ መሰለ ወደ 16 የሚሆኑ አብያተ ክርስቲያናቶች ዝግ የሆኑበት ነባራዊ ሁኔታ ነው ያለው
በተመሳሳይ በዚህ ወረዳ ላይ እንግዲህ ወረዳው 9 ቀበሌዎች ነው አክፎ የያዘው 3 አብያተ ክርስቲያናት ሙሉ ለሙሉ ተዘርፈዋል እንግዲህ 3 አብያተ ክርስቲያናት ማለት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀላል አይደለም እንኳን 3 ይቅርና አንድም ቤተክርስቲያን ለኛ ይጎዳናል 3 አብያተ ክርስቲያናት ግን ሙሉ ለሙሉ ንብረታቸው ተዘርፎ ባዶ በቃ ቤታቸው ብቻ የቀረበት ሁኔታ ነው ያለው 16 አብያተ ክርስቲያናት በላይ እንግዲህ ምንም አይነት አገልግሎት እየሰጡ አይደሉም ቀሪዎቹ ደግሞ እንደው አልፎ አልፎ የሚቀደሱባቸው ውዱድ የሚቀደሱባቸው የሆኑበት ሁኔታ ነው ያለው እንግዲህ ይህ ነገር ያመጣው ምንድነው በተደጋጋሚ ጊዜ በኦርቶዶክሳውያን ላይ የሚደረገው አሰቃቂ ግድያ አንደኛ ምእመኑ አካባቢውን እየለቀቀ እንዲወጣ አድርጎታል እንግዲህ አንዳንድ መረጃዎች እንደሚወጡት ከሆነ በተለይ የአካባቢው ነዋሪዎች እንደጠየቅነው ከሆነ ቁጥራቸው ወደ 20 ሺህ የሚጠጋ ኦርቶዶክሳውያን አካባቢውን ለቀው ለስደት መዳረጋቸው ነው የሚያነሱትና እንግዲህ እኛም በተደጋጋሚ ጊዜ ይሄን ያህል ተገደለ ይሄን ያህል ተፈናቀለ ምናም ብለን በዜና ሰዓታችን ላይ መስራታችን ይታወሳልና በዚህ ያህል ደረጃ ኦርቶዶክሳውያን እየተፈናቀሉ ይወጡ አብያተ ክርስቲያናት እየተዘረፉ እየተዘጉ ነው ያሉት በአንድ ወረዳ ብቻ አርሲ አንድ ወረዳ ላይ ብቻ ማለት ነው ሌላው እንግዲህ ከሰሞኑም የተመለከትናቸው ነገሮች አሉ ወደ በኋላ ላይ መለስ ብለን እንመጣበታለን የሽርካው ላይ እንግዲህ በተደጋጋሚ ጊዜ መልሶች አለመሰጠታቸው ሌሎች ቀበሌዎች ላይ ችግሩ እንዲሳፋ አድርጎታል ለምሳሌ ከሰሞኑ የተነሳው ጉና ወረዳ ላይ ናኖ ቀበሌ ላይ 14 ኦርቶዶክሳውያን ከሌሊቱ 6 ሰዓት ነው የተገደሉት እንግዲህ 14 ኦርቶዶክሳውያን በአንድ ሌሊት ተገለዋል ሁለቱ በአሁኑ ሰዓት ላይ በሞትና በህይወት መካከል እንዳሉ ነው መረጃዎች ሲወጡ የነበሩት ከአካባቢው ነዋሪዎች ለማጣራት እንደሞከር ነው ማለት ነው 16 ኦርቶዶክሳውያን ላይ ተተኩሶባቸው ነው ሁለቱ ግን በህይወትና በሞት መካከል ነው ያሉት 14ቱ ግን ወዲያው ነው ህይወታቸው ያለፈው ምክንያቱም በአሰቃቂ ሁኔታ እንደዚህ አይነት ችግሮች ስለተፈጠሩ ማለት ነው እንግዲህ ከ2 አመት ጀምሮ ነው ጉና ላይ ብንመለከት ከ2 አመት ጀምሮ እስከ 76 አመት አዛውንት ድረስ የተገደለበት ሁኔታ ነው ያለው ማለት ነው እንግዲህ ቀደም ሲል ለማንሳት ሞክረናል እድሜ ገደብ ራሱ ምንም አይገድበውም በአንድ ወቅት ላይ በሽርካ የ25 ቀን አራስ ህፃን ልጅ የተገደለበት ሁኔታ በዜናችን ዘግበናልና ችግሮች ከእለት ወደ እለት በአካባቢው እየተስፋፉ እየጨመሩ የመጡበትን አንዱ ማሳያ ነው በያስባሉ የሽርካው ዝም ተባለ ወደ ጉና ወረዳ ተሄደ ማለት ነው እንግዲህ ጉና ላይም ይሄ ነገር 14 ሰዎች ሲሞቱ በነገራችን ላይ ይሄ በዛ ብሎ ቁጥሩ ሲመጣ ሊያስደነግጠን ይችላል እንጂ አንድም ሁለትም እየተባለ በየጊዜው የሚገደልባቸው ግድያ አለ በየቀኑ መፈናቀል አለ እና ይሄ ነገር ምንድነው አንዳንዴ ያው በዛ ብሎ ሲመጣ እንዴ ሊያስብለን ይችላል ግን በየዕለቱ ተመልካቾቻችን እዚህ ላይ መረዳት ያለባቸው ሁኔታ በየጊዜው ነው ኦርቶዶክሳውያን እየተገደሉ ያሉት በአርሲ አካባቢ ማለት ነው እንግዲህ ይሄ የጉናውን አነሳን በሆንቆሌ ወረዳ ደግሞ ዋቤ ወረዳ ላይ ከሰሞኑ 5 ኦርቶዶክሳውያን እንግዲህ የሽርካን በዘገብን በማግስቱ ደግሞ 5 ኦርቶዶክሳውያን ያቂ አለመኖሩን ለነዚህ ኦርቶዶክሳውያን የሚቆምላቸው ሰው ስለሌለ በየዕለቱ ቢገደሉም ለነሱ ምንም አይደለም ማለት ነው በየጊዜው ነው በቃ የሚገደሉት ምክንያቱም ለምን ብሎ የሚጠይቅ አካል የለም ስለ ኦርቶዶክሳውያን ሞት ያገባኛል ብሎ የሚከራከር እንዲሁም ደግሞ ደማቸው ደግሞ እንዲሁ ደመ ከልቦ ነው እንዳይቀር ፍትህ እንዳይነሱ የሚጠይቅላቸው አካል ስለሌለ በየጊዜው ኦርቶዶክሳውያኑ በዚህ መልኩ ይታረዳሉ ይገደላሉ ማለት ነው እንግዲህ በተለያዩ ጊዜዎች ያው የተገደሉበትን ፎቶዎችንም ስናወጣ ነበር በዜና ሰዓታችንና በአሰቃቂ ሁኔታ ስለሚገደላቸው ትልቅ ማሳያ ነው እነዛ ኦርቶዶክሳውያንና ይገደላሉ ይዘረፋሉ ሀብት ንብረታቸው ደግሞ በጎን ለጎን ከተገደሉም በኋላ ይዘረፋሉ በህይወት ይያሉ ተሰደውም ይዘረፋሉ ሀብት ንብረታቸው በብዙ አይነት መልኩ ነው ሲዘረፍ የሚታየውና በተለይ ቤታቸው ሊቃጠል ይችላል ከብቶቻቸው ሊዘረፉ ይችላሉ ሌላው ማህበረሰብ ህይወቱን እየቀጠለ ኦርቶዶክሳውያን ግን የዕለት ተዕለት ህይወታቸውን እየተነጠቁ ነው የሚገኙትና ማን ነው ስለነሱ የሚቆመው ማን ነው ስለነሱ የሚጠይቅ ምናልባት እንግዲህ ከሰሞኑ በተከታታይ በናኖ ወረዳ በሽርካ ወረዳና በሆንቆሌ ዋቤ ወረዳ ላይ የተፈጸሙት ነገር
ብዙዎችን ያስቆጣበት ሁኔታ እንደሆነ ማሳያዎች አሉ። ያንን በተመለከተ ደግሞ እንግዲህ ቋሚ ሲኖዶስን ጨምሮ የሌላ ቤተ እምነትና ሃይማኖት ተቋማት መግለጫ ሰጥተዋል። ወደ በኋላ ላይ እሱን መለስ ብለን የምንቃኝ ይሆናልና ስለነዚህ ኦርቶዶክሳውያን ግን ማን ነው ድምጽ ሊሆናቸው የሚችለው? ሞታቸው በቃ ሊል የሚችለው ማን ነው ብሎ ሁሉም ሊጠይቅ ይገባል ብዬ ነው የማስበውና በብዙ መልኩ በተለይ ከዕለት ወደ ዕለት ቁጥሩ እየጨመረ እንጂ እየቀነሰ ያልመጣበት ሁኔታ ነው ያለው እንግዲህ ስንመለከተው ግድያቸውን። መልካም እንግዲህ ያው በዜናና ወቅታዊ እንግዲህ ቀን በቀን ያው የተለያዩ መረጃዎች እንደሚደርሷችሁ እናምናለንና በነዛ እንግዲህ መነሻ አድርገሽ ነው መረጃዎችን እሱን መነሻ አድርገሽ ነው እንግዲህ መረጃዎችን ያቀረብሽልን። በነገራችን ላይ በጉና ወረዳ እነዚህ 14ቱ በጋብቻ የተሳሰሩ ሰዎች ናቸው። ቢቢሲ ኦሮምኛ የሰራው ዘገባ ላይም መረጃዎችን አጋርቷል። ምናልባት እኛ ምንድነው እንደዚህ አይነት ጥቃቶች ሲደርሱ ያው በተደጋጋሚ ማህበረ ቅዱሳን ቴሌቪዥንም የጸጥታው ዘርፍ ኃላፊዎች ጋር ይደውላል፣ የሀገረ ስብከት ስራ አስኪያጆች ጋር ሊቀ ጳጳሱ ጋር ጨምር እንደ መዋቅር የቤተ ክርስቲያኗ መዋቅርም የመንግስት መዋቅር ቦታው ላይ አለ ብለን ስለምናምን ማለት ነው። ነገሩ ይሄ በተደጋጋሚ ጥቃት ሲፈጸም ሁለቱም መዋቅር አለ ወይ ጥያቄ ውስጥ የሚያስገባ ነገር ነው። ግን እኛ መዋቅር አለ ብለን ስለምናምን እነዛን መዋቅሮች ተከትለን እንግዲህ ጥያቄ ለመጠየቅ ስልክ እንደውላለን። አንዳንዱ ስልክ ደውለን የሚሰጠን መልስ ራሱ በጣም እጅግ አግባብ ያልሆነና አንዳንዱ መሳለቅም ጭምር የሚመስል ነው። ምን አይነት ምእመን ነው የሞተው? የምእመን ነው የሞተው? የት የሰማኸው ነው? ሚዲያ የፈበረከውን ወሬ ነው የምታወራው ወይ የሚል አይነት ምላሾችንም ነው እንግዲህ እየተሰጠን ያለው። ምናልባት የድምጽ ቅጅም ስላለ ያው ተመልካቾቻችን የሚታዘቡ ነው የሚሆነው። ዞናችሁ ላይ ምንም አይነት ጥቃት አልደረሰም ሰሞኑን? ጥቃት የሚደርሰው እኮ አሁን እኛ አካባቢ ላይ ግጭቶች አሉ፣ የተለያየ ግጭት አለ። ለይታ አንተ በምእመናን ላይ የደረሰ ነው ያልከኝ። በምእመናን ላይ የደረሰ የሚል ማን ነው? ምእመናን የሚለው ነው። ሀገረ ስብከቱ ሪፖርት ባደረገው መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደተገደሉ መረጃዎች ደርሰውናል። ዞኑ የሚያውቀው ምንድነው ነው? የደወሉላቸው ደንበኛ ቴሌፎን ጥሪ ያስተላለፈ ነው። እባክዎ ትንሽ ይጠብቁ። መለላክለ በቴሌግራም አጣምጠኝ አብረ ቅዱስ በስልክ ማንንም ሰው ሊልህ ይችላል። ስለዚህ ዝም ብለህ መረጃ ለማንም ለደወለልህ ሰው መስጠው ጉዳይ አይደለም እኮ። መለላክለ መጣው ምእመናኖች የቤተ ክርስቲያን አገልጋዮች ተገደሉ ካለ በዚህ ያሉት በቅርባችን ያለ ሀገረ ስብከቱ ያነጋግራል። ስለዚህ በስልክ ዝም ብሎ ማንም ሰው ላይ እየተነሳ እኔ እንደዚህ ጋዜጠኛ ነኝ ይሄ ነኝ ለሚለው ሁሉ በየጊዜው ያልሆነ የፋብሪኬት የተደረገ መረጃ ሁሉ በሚዲያ እያየነን እየጠየቀኝ ኢንተርቪው የሚያደርገኝ አልቀበልም። ስለዚህ እዚህ ያሉት ጋር እንግባባለን፣ አብረን ነው እየሰራን ያለ ነው። ከነሱ ጋር መረጃ መለዋወጥ ትችላለህ፣ እነሱ ላይ እንዲያነጋገሩኝ ይችላሉ። ህጋዊ መረጃ መላክ እንችላለን፣ የኔን መታወቂያ መላክ እንችላለን፣ የተቋሙ ደብዳቤ መጻፍ እንችላለን። እኛ ብቻ አይደለንም። ምናልባት እንግዲህ ከሰሞኑ በተከሰተ ቢቢሲ ኦሮምኛ የሰራው ላይ የሁለቱን በተለይ የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድርን አናግሯቸው ነበረ። ሐሰት ነው እንደዚህ የሚባል ነገር የለም ብለው ነው የደመደሙት። ስለዚህ ሞታችን እንኳን እውነታው እንኳን ሐሰት ነው እየተባለን ያለ ነው በዞን አስተዳዳሪ ጭምር። እንዴት ነው ያን የዞን አስተዳዳሪ ይሄን ኬዝ አላቆም ማለት ሌላ ጉዳይ ሊሆን ይችላል በተለያየ የሥራ ጫና ውስጥ ኖሮ ግን ይሄውላ ህዝብ እየሞተ ሐሰት ነው ማለት ምን ማለት ነው? መሳለቅ አይደለም ወይ? ይሄ በነገራችን ላይ ጠያቂ ስለሌለ ነው ሐሰት ነው ሊያስብል ይቻለው። ሌላ ቤተ እምነት ላይ ቢሆን ጠያቂ ሊኖር ይችላል በእርግጠኝነት። ስለዚህ ልክ የሌሎች ሰዎች ድምጾች እንደሚሰማ ሁሉ የኛ ድምጽ ስለማይሰማ ሐሰት ነው ቢሉ አንዳንዴ ላይገርምክ ይችላል። ምክንያቱም የኛ የሚመለከታቸው አካላት መዋቅሩ ምን ያህል ሄዶበታል የሚለው በራሱ ጥያቄ ውስጥ ነው የሚከተው። መዋቅራችን የተጠናከረ መዋቅር እያለ ነገር ግን ኦርቶዶክሳውያን ሲሞቱ በዚህ ልክ ጠንክሮ መጠየቅ ካልተቻለ ሐሰት ነው ሊያስብላቸው ይችላል ሌሎች አካላትን። እንደምታውቂው በነገራችን ላይ ማለት ነው ኤልሲ እነዚህ ወረዳዎች ትንንሽ በተለይ የወረዳ አስተዳዳሪዎች አናቆም ቢሉን እንደው አሁን አዲስ አበባ ከተማ እነዚህ ትልልቅ የፌደራል ከተማ ምንላቸው በጣም ሰፊ ስለሆነ ወረዳቸውም ሰፊ ስለሆነ ለምሳሌ እዚህ አዲስ አበባ ከተማ ውስጥ የካ ክፍለ ከተማ ላይ ስለተፈጠረው ነገር የካ ክፍለ ከተማ አስተዳዳሪ ጉዳይ አላቅም ቢለን በጣም ነው የሚገርም። ምክንያቱም በስሩ በርካታ ሰዎች ስላሉ ማለት ነው። አሁን የወረዳው ጭምር ነው የዚህ የሆሮንቆሌ ወረዳ ዋና አስተዳዳሪ አይ ስለ ጉዳዩ ብዙ መረጃ የለንም አጣርተን ምላሽ እንሰጣለን ነው እያሉ ያሉትና
ለሚዲያ መረጃ ለመስጠት አጣርተን ምላሽ እንሰጣለን ነው የሚሉት ስለዚህ እነሱ ምላሽ እስኪ እንግዲህ አካባቢው ላይ ከደረሰ በኋላ መከላከያ ደርሶ ያስተዳደር አካላቱ ግን ጉዳዩን አናቀም ይሉናል መከላከያ እኮ እንደደረሰ ቆመ ማናን እኮ እየነገረን ያለው አይደል በተለይ ጉና ላይ ሰው መከላከያ ያ ሆኖ ነው እንግዲህ የዞኑ አስተዳዳሪ አላቀም የሚለው መከላከያ እነሱ በማያውቁት መልኩ ነው ሄዶ እንግዲህ ጸጥታ ያስከበረ ያለው ምንድነው በዛ ላይ ያን ብቻ አይደለም ወረዳው ላይ ያሉ የጸጥታ እንትኖች እንግዲህ አሉ አይደል የጸጥታ ዘርፉ ላይ የተሰማሩ ሰዎች አሉ እንግዲህ በየአካባቢው ያለ በእያንዳንዳችን አካባቢ ያለ ሚሊሻ ጭምርም አለ ኦሮሚያ ደግሞ በዚህ በጣም የሚታወቅ ነው ብለን ነው ምናምነው ስለዚህ የአካባቢው ሚሊሻ መረጃ የለውም ወይ ይሄ ሁላ ነገር ሲደረግ መረጃው የለውም ወይ ቢባል አንደኛ በተደጋጋሚ ተመሳሳይ የምሽት ሰዓቶች ናቸው ሁለተኛው ጉዳይ እኛም ስንደውል ዋናው ጉዳይ አሁንም ጥቃቱ ሃይማኖታዊ ነው የምንለው መረጃ ሳይኖረን ቀርቶ እኮ አይደለም መረጃ ኖሮሽ እንትን ጥቃቱ ሃይማኖት ተኮር ነው ስንል አይደለም ይሄን ከየት አመጣችሁ አካባቢው እኮ አሁን የበቀደሙ እንኳን ማለት ነው ስድስቱ የቅዱስ ሚካኤልን እንግዲህ ቀን በሚያከብሩበት ሰዓት ነው ተገኝተው ስድስቱን የገደሏቸው ከዚህ በላይ ምንድነው መገለጫው ነው ብዙ ሃይማኖት አባቶች ናቸው አይደል እስካሁን እየተገደሉ የመጡት እንዴ በእድሜ እኮ በጣም አዛውንት የሆኑ ካህናት አባቶቻችን ራሱ ተገድለዋል እንግዲህ በቅርቡ ራሱ ቢሮ ላይ ኩመተው እኮ ያናገሩን ያለው እንግዲህ ባለቤታቸው ጭምር እሳቸውን ስላጡ ካህኑን ስላጡ ባለቤታቸውን ጭምር ደብድበው እጃቸው ተቆርጦ ያሉ ናቸው ለዚህ እንግዲህ የአዳማ ሆስፒታል ሜዲካል ኮሌጅ ምስክር ነው ሄዶ ማየት በቂ ነው እንግዲህ አንድን ክልል ያስተዳደርኩ ነው የሚለውም ጭምር ማለት ነው እኔ ዋናው ነገር ምንድነው አሁን እንደተለመደው እንደዚህ አይነት ጉዳዮች ሲመጡ ይሄ እንደፈረደበት ማህበራዊ ትስስር ገጽ አለ እኛም ማህበራዊ ሚዲያ ትስስር ገጽ ላይ የሚጮሆን ያክል ይጮሃል መግለጫ መስጠት ያለበት መግለጫ ይሰጥና ያልፋል መግለጫው ግን ለውጥ ያመጣ አይደለም ከሁለት ወር ከአንድ ወር በኋላ ጉዳዩ አሁን 10 ከተገደሉ 15 ሆነ ይቀጥላል ኢቭን ኢፍ ቤተሰብ ለቤተሰብ እናቱን እህቱን 3 ወንድሙን በአጠቃላይ 6 ቤተሰቡን መቅበር ያልቻለ ሰው አለ መሄድ ያልቻለ ሰው ከዚህ በፊት የጥቃቱ ሰለባ እንዳይሆን ተሰዶ የመጣ ሰው አቅም ያለው ወዳይ ዘመድ ያለው አካባቢውን ለቆ እየወጣ እየመጣ ነው የሚገኘው ወደ ተለያዩ ከተሞች አቅም የሌለውስ ህፃናትስ ምንም የማያውቁት ህፃናት ስለምን እየተገደሉ እንደሆነ ስለምን የተያዙት ስለምን እንደሆነ እኮ የማያውቁ ህፃናቶች ናቸው እንግዲህ ነገሮች እንዴት እየሆነባቸው እንደው ምናልባት ሰሞኑን ሲዘዋወር ያየነው ያንድ ህፃን ቪዲዮም ጭምር አለ አይደለ ቪዲዮ ላይ የምትናገረው ነገር ሰምተናል ከብት እየጠበቁ ይዟቸው ሄዱ ከዛ በኋላ እንግዲህ ከጥቃቱ ያመለጠች ነች ባንድም በሌላች ህፃን ማለት ነው ዞሮ እንደዚህ አይነት ነገሮች በመግለጫ ጋጋታ ብቻ መፍትሄ ይመጣል ብለን አናምንም ሁሌ መግለጫዎች ይወጣሉ ጠንከር ያሉ መግለጫዎች ናቸው የተሰጡት እንላለን ግን ይሄም መግለጫ በባለቤትነት ቁጭ ብሎ የሚያዳምጥ ውሳኔ የሚወስን ጉዳዩን የሚያያልን ሰው እንፈልጋለን ብለን ነው የምናምነው አገረ ስብከቱ በተለያየ ጊዜ እንደዚህ አይነት ጥቃት ሲደርስ መረጃዎች ያደርሳል ምንም ጥያቄ የለውም በተደጋጋሚ ባሁኑ ጥቃት ግን በተደጋጋሚ ስልክ ደውለናል በተደጋጋሚ እንግዲህ በስልክ መልእክት ልከናል ምላሽ እየሰጡን አይደለም የአገረ ስብከቱ ስራ አስኪያጅን በተደጋጋሚ ለማግኘት ሞክረናል የሰበካ ጠቅላላ መንፈሳዊ ጉባኤ ላይም እንደዚሁ ለማግኘትና ያሉ መረጃዎችን ለማጣራት ሙከራ አድርገናል ምናልባት ያው እንግዲህ አካባቢው ላይ ይሄ የታጠቀ ኃይል የሚንቀሳቀስ የታጠቀ ኃይል ሃይማኖት ተከር ጥቃት እየፈጸመ እስከሆነ ድረስ ሀገረ ስብከቱ እንደልቡ ለመንቀሳቀስ ሊቸገር ይችላል ግን ይሄን እየተቸገረበት ያለውን ጉዳይ ተጋግዞ እንደ ጠቅላይ ቤተ ክህነት እንደ ቋሚ ሲኖዶስ ጉዳዩ በይበልጥ ተይዞ ትኩረት ተሰጥቶበት ከክልሉ የጸጥታ ኃላፊዎች ጋር ከክልሉ መስተዳደር ጋር ከፌደራሉ ራሱ መንግስት ጋር መነጋገር መቻል ያለብን ይመስለኛል መዋቅር ማስከበር ግዴታ ነው ነው ማስበው ትላንትና እኮ ኤልሲ በአረርቲ እንግዲህ በሰው ሰራሽ አደጋ ነው አይደል እንግዲህ ያው የተሰራ ህንጻ ተደረመስ እሱ ሲሆን እኮ የመንግስት ኮሙኒኬሽን ቢሮ ሳይቀር ሀዘናችን ነው ብሎ ሲሰጥ ነበር ይሄ ሲሆን ለምንድን ነው ጥቃት ሲደርስብን ዝም የሚሉት ተቋማት ተሳጨመር ነው ሚዲያዎችስ ዝም የሚሉት አሁን ሚዲያዎቹ ተለምደዋል በቃ ማህበረ ቅዱሳን ሚዲያ እንደውም ቃል በቃል ያለን ትላንትና በሚዲያ የምትፈበርኩትን ወሬ ይዛችሁ እንትናት በሉ ይሄ ምንም አይነት እውነት አይደለም ነው ያሉን ያሉ እንግዲህ በቂ መረጃና ማስረጃ አለን በነገራችን ላይ ለሚሞቱት እሱ ነው እኔ የጸጥታ ዘርፍ ኃላፊው ጉዳዩን እኔ በጥልቀት ራሳቸው ቢያዩት ማለት ያው እውነት ነች መቼስ አይደለ ተደብቃ አቀረ
ምናልባት እነዚህን እኔ የሀገሪቷ ውስጥ የሚገኙ የታሪክ እንግዲህ ተመራማሪዎችም እንደ ታሪክ ሰንደው ይዙታል ብለን ነው ምናምነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለበርካታ ዘመናት እንግዲህ ያው ክርስትና የመስቀል ላይ ህይወት ነው። ችግር አይኖርም አይደለም፣ ስደት አይኖርም አይደለም፣ ሰማዕትነት አይኖርም አይደለም፣ ግን ሰማዕትነት መቀበል ያለብን በአግባብና በልክ መሆን አለበት የሚል ነገር ነው አይደል የሚነሳው። አባቶቻችንም እያሉን ያለው ይሄን ነው አይደል። በነገራችን ላይ እኮ ይሄን ይቅርታ አቋረጥኩና ማለት ነው ይሄ ጥቃት በአካባቢው ላይ የተፈጸመው እንደ 2016 ተብሎ የቅርቡን ጊዜ አነሳን እንጂ ከሁለትና ከ3 ዓመት ከ2016 ከሁለትና ከ3 ዓመት በፊት ጀምሮ ነው ጥቃቱ ሲፈጸም የነበረው። አንድ ሰውም ሆነ ሁለት ሰውም 14 ሰውም ሆነ 115 ሰው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይጎዳታል። ምክንያቱም ምዕመናኖቿ ናቸው። በነገራችን ላይ እኔ የኛ መዋቅር በራሱ ራሱን መፈተሽ አለበት ብዬ ነው ማስበው። በኦርቶዶክሳውያን ሞት ላይ ካየ ግን በጣም ብዙ ጊዜ ሽርካ ላይ ሲሞቱ ሌሎች አርሲ ሀገረ ስብከት ውስጥ የሚገኙ ሌሎች ወረዳዎች ላይ ሲሞቱ ዝምታ ነው በቃ ዝም ተብሎ ነው የሚታለፈው። ከዛን እኛም ካየ ማህበራዊ ድረገጾች ላይ ዜናዎችን እንሰራለን፣ ለጥፋለን፣ በቴሌቪዥን ይተላልፋል፣ በዩቲዩብ ቻናላችንም ዜናዎች ይሰራጫሉ። ከዛም በወቅቱ ምንድነው የሚፈጠረው? ምእመኑ በቃ በጣም ነው የሚያሳዝነው፣ እስከመቼ ነው የምንሞተው ምናምን ብሎ ሐሳብ ይሰጣል ማለት ነው። ቤተክርስቲያን አካል ጋር ሲዩ ግን ዝም ተብሎ ይታለፋል። ለምን? ልጆቹ አይደለንም ወይ? እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቻችን ግደሉ አይሉንም እናቃለን፣ ሌላ ችግር ፍጠሩ አይሉንም እናቃለን። ግን ስለኛ በቃ ስንሞት ደግሞ ለምን ብሎ መጠየቅ አለባቸው። እንደው እኔ እውነት ለመናገር ስለያዙት ቅዱስ መስቀል ብለው ራሱ ስለ ልጆቻቸው መቆም አለባቸው ብዬ ነው የማስበው። ምክንያቱም በቃ የሚጠይቅልን አካል እኮ እያጣን ነው። እነዚህ ሁሉ ሰዎች ሲሞቱ የኛ የቤተክርስቲያናችን መዋቅር ጠንካራ ነው፣ ምንም ጥያቄ የለውም። ግን የት ነበሩ አባቶቻችን? እዛ ያሉት ምንድነው የሚያደርጉት? ምንድነው የሚሰሩት? ነው ወይስ እነሱን መተው አስፈራርተው እስከሚገሏቸው ድረስ ነው የሚደብቁት? እንዴ ልጆቻቸው አይደሉም ወይ? መወለድ እኮ አይደለም በቤተክርስቲያን አባት ዘንድ አይደለ የመንፈስ ቅዱስ ልጆቻችን ናቸው ብለው አምነውን የተቀበሉናል። ስለዚህ እንዴት ነው ዝምታ ራሱ የሚፈጠረው? የሚመጡ ወረቀቶችን ሪፖርት ይዞ ሰበካ መንፈሳዊ ጉባኤ ሲደረግ ይሄን ያልሞተብኝ ምናምን ብለው ብቻ ነው ወይ ሪፖርት የሚደረገው? ለምን በዛ ልክ ይሆናል? ለምንድነው ድምጽ የማይሆኗቸው? እና ይሄ ነገር በጣም የቤተክርስቲያናችን መዋቅር በራሱ ራሱን መፈተሽ አለበት ብዬ ነው የማስበው። እውነት ልጆቻችን ሲሞቱ ዝም ብለን እንለፍ የሚል መዋቅር አላት ብዬ ቤተክርስቲያን አላምንም። እና ራሳ መዋቅሯ መፈተሽ አለበት። ከዛውጪ ያው የጸጥታ ዘርፉም ቢሆን ወይ የክልሉ መንግስትም ቢሆን እንደ ኦርቶዶክሳዊነታቸው እዚህ ጋር እናቁመውና ዜጋ ነው እኮ እየሞተ ያለው አይደለ? በቃ ማለት ለዜጎቼ እሰራለሁኝ ሰላምና ጸጥታቸውን አስከብራለሁ ብሎ የቆመ አካል አለ። እንደው እንደ ዜጋ እስቲ ይቁጠራቸው። ኦርቶዶክሳዊነታቸው ይቅርና እንደ ዜጋ ቁጥራቸው ለምንድነው ሰላማቸው ነው የማያስከብረው? ለምንድነው በየለቱ ሲሞቱ የሆነ የጸጥታ አካሉ ራሱ ገባ ወጣ አይነት ነገር እኮ ነው እንጂ በቋሚነት ተቀምጦ ሰላምና ጸጥታቸውን ሲያስከብርላቸው አይታየም። ለምን? ዜጎቹ አይደሉም ወይ? እውነት በክልሉ አልተወለዱም ወይ? እውነት በክልሉ እየኖሩ አይደለም ወይ? እንደ እድሜያቸውን እኮ የፈጁ ክልል ላይ ወልደው ከብረው ድረው እንግዲህ የሰው ልጅ በዚህ ልክ ያህል ደረጃ የሆነበት ነው አዛውንቱም ህፃናቱም ወጣቱም ሴቱም ወንዱም እየተጨፈጨፈበት ያለው ዜጎቼ ናቸው ብሎ አያስብም ወይ? እንዴ እስከ መቼስ ነው የኦርቶዶክሳውያን ሞትና የአንድ ክልል ዜጋ እስከ መቼ ነው የሚሞተው? እስከ መቼ ድረስ? እስከ መቼ ለሊት እየተገባ እንደ ጠላት ይገደላል? እስከ መቼ? ራሱን መፈተሽ እኔ ያለበትም ብዬ አስባለሁ። የክልሉ መንግስትም ቢሆን የጸጥታ ዘርፉ ሐሰት ነው ምንድነው ምናምን የሚለው ያው ቀደም ሲል እንዳልነው እውነት ተደብቃ አትቀርም እስከመጨረሻው። ዛሬ ሐሰት ነው ሊል ይችላል። ይሄ ሐሰት ነው ያለው ሰውዬ ነገ እንደበቱ እኮ ይታሰራል። ዘላለሙን አይኖርም መቼም በምድር ላይ ወይም ደግሞ ዘላለሙን ስልጣን ላይ አይቀመጥም። ነገ
በሱ ሌላ ሰው ምትክ ሊተካ ይችላል። እውነት እስከ መጨረሻው ተደብቃ ሊቀር አይችልም። ስለዚህ ራስን ራሱ መፈተሽና መገምገም ተገቢ ነው ብዬ ነው የማስበውና አንድም ቤተክርስቲያናችን አለመሄዷ ነው በቃ በዚህ ያህል ልክ ደረጃ እንድትናቅና እንድትደፈር ያረጋት ቤተክርስቲያን ራሷ በስነ ስርዓት መዋቅሯን አለማስከበሯ ነው ብዬ አስባለሁ። ለልጆቿ አለመቆሟ ነው ይሄን ያህል ደረጃ ድረስ ሌላውም አካል እንደፈለገ ሐሰት ነው ብሎ እንደ ልብ ሊናገር የቻለበት ዋነኛ ምክንያት ብዬ ነው የማስበው። ጻር ነው የምረዳውና ሌሎች ተጨማሪ ሐሳብ ካለ እሱና ታዲያ ሌሎችም ያው አሁን ባለች ኢትዮጵያ የዜጎች እኩልነት ይከበራል፣ የሃይማኖት መቻቻል አለ የሚባልባት ኢትዮጵያ ውስጥ ነው። ህገ መንግስቱም ላይ እኮ አለ የሃይማኖት እኩልነት አለ። ስለዚህ የምስራቅ አርሲ ከዚህ የተለየች ከኢትዮጵያ የወጣች ሀገር አይደለችም። ይሄ የተከናወነባቸው ያሉ ወረዳዎች ከኢትዮጵያ የወጣ አይደለም። ስለዚህ እኔ እንደውም የምስራቅ አርሲ ሀገረ ስብከት ውስጥ ያለው የሃይማኖት መቻቻል ሳይሆን የሃይማኖት መቻል ነው ያለው ብለን እናምነውኛ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሆኖ ማህተብ አንጠልጥሎ ፊት ለፊት መታየት አይቻልም። እንግዲህ እነዚህ ሰዎች አንድም ቀድሞ በማስፈራራት ይሄ ማለት የማሸማቀቅ ስራ ይሰራል። ይሄ ምንም እንትን ጥያቄ የለውም። የማሸማቀቅ ስራዎች ይሰራሉ። ነጠላ ለብሰሽ እንዳትታይ፣ ማህተብ አርገሽ እንዳትታይ አካባቢው ላይ ከዚህ በፊት ባንድም በሌላ ብዙ ነገሮች ሲባሉ ሰምተናል። ይሄ ዓለም ያወቀው ጉዳይ ነው። ስለዚህ እነዚህ ነገሮች ሁለተኛው ጉዳይ የሆነው ምንድነው ኢኮኖሚካሊ ደግሞ ጠንካራ ናቸው የሚባሉ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን ማጥቃት ነው የተካሄደው። አሁን እነዚህ ሂደቶች ከተካሄዱ በኋላ ነው በማሸማቀቅ ጀመሩ። እሱ አልሆነም። ከዛ ደግሞ ኢኮኖሚካሊ ጠንካራ የሆኑ ደግሞ ባለሀብት የሚባሉ ኦርቶዶክሳውያንን ደግሞ እየፈለጉ ማስፈራራት ቀጠሉ እዚሁ አርሲ ላይ። አሁን ያም ሆኖ ምክንያቱም አብያተ ክርስቲያናቱን ሲቃጠሉም አይተናል እኮ እንግዲህ ከአገልግሎት ሲዘረፉም አይተናል። ይሄ ሁላ የሆነ አንዱ ሲዘጋ አንዱ ቦታ ላይ አገልግሎት በስፋት ሲካሄድ ደግሞ አሁን ሙሉ ለሙሉ ኦርቶዶክሳውያንን ከአካባቢው ላይ ማጽዳት የሚል ተልእኮ ይዞ ነው እየተሰራ ያለው። ይሄ ምንም የሚደባበቅ ነገር አይደለም ጉዳይ አይደለም። ምክንያቱም ኦርቶዶክሳውያን ብቻ እየተነጠሉ ስለሚገደሉ በትክክል አሁን የሌላ ቤተ እምነት ሞቷል አልሞተም ወይ የሚለው እኛ በደረሰን መረጃ እኛ ባለን መዋቅር አጣርተን ግን ማንንም ሰው አልሞተም ነው ዞሮ ዞሮ እየተባለ ነው ያለ ነው በጸጥታ ዘርፉ በኩል አይደለ ማንንም ሰው አልሞተም መረጃውን ከየት አምጥታችሁ ነው የሚል ነገር ነው ኦርቶዶክሳውያን። ስለዚህ ከዜጋ ስላልተቆጠሩ አው ምናልባት እኛ እንደ ዜጋ እኩልነት ተከብሮ እንደ ዜጋ መጠበቅ ያለበት ሰው ዛጋ አሁን እኮ የተለያዩ እንግዲህ ኢትዮጵያ ይታወቃል የሰላም ጦት ያለባቸው አካባቢዎች ይታወቃሉ። የሀገር መከላከያ ሰራዊት አለባቸው አካባቢ ላይ በጣም በሚገርመው ሁኔታ ይሄ አካባቢ ደግሞ በቅርቡ የመከላከያም ጭምር ስላለ አካባቢ ላይ ያለው የጸጥታ ዘርፍ ከአቅሜ በላይ ነው ካለ ተጨማሪ የጸጥታ አካላት አካባቢ ላይ እንዲመደቡ ማድረግ ነው እንጂ ያለው ነገር እኔ ማስተዳድረው ከተማ ላይ ምንም የለም በቃ ሰላም ነው ብሎ ግን ዝም ብሎ መኖር እሱ ሰላም ነው ስላለ የሚሞተውን ሰው መደበቅ አይቻልም። አሁን ደግሞ ጊዜው የቴክኖሎጂ ነው። ምናልባት ይሄ ችግር የደረሰባቸው አካባቢዎች ላይ ምን አይነት መረጃዎች ተይዘው እንደሆነ እየተመለከተን ያለ ነው። ስለዚህ እንደ መንግስት የመንግስት መዋቅር የኦሮሚያ ክልል እንግዲህ መስተዳደር አካላት ጭምር ይሄን ጉዳይ ማየት መቻል አለባቸው። ክልሉን ወደ ሰላም ለማምጣት በታጠቁ ኃይሎች የሚታመሱ አካባቢዎችን የማጽዳት ስራ ይሰራና ያለን ብሏል ክልሉ። ስለዚህ እኛ ደግሞ እያለን ያለነው ክልሉ ላይ የሰላም እጦት ብቻ አይደለም ሃይማኖት ተኮር ጥቃት እየተፈጸመብን ነው ያለን ከሆነ ይሄ ሃይማኖት ተኮር ጥቃት የት አካባቢ ነው የሚፈጸመው ተብሎ ተለይቶ አካባቢው ላይ የተለየ ኦፕሬሽን መሰራት ካለበት መሰራት መቻል አለበት ብለን ነው የምናምነው። እንግዲህ እንደዚህ አይነት ጥቃቶች ተደጋጋሚ ሲደርሱ መንግስት የተለየ ኦፕሬሽን አካባቢ ላይ ይሰራል አይደል የፌደራል አካላትም ጭምር ማለት ነው። እንደዚህ አይነት ውሳኔዎች እንዲወሰኑ ግን በእኛ በኩል መረጃዎችን ማጠናከርና ማድረስ በጊዜውና በወቅቱ ጉዳዮችን ማድረስ ተገቢ ነው ብለን ነው የምናምነው። ምናልባት የህግ ክፍሉም የኛ የቤተክርስቲያኗ የህግ ክፍሉም በየሳምንቱ ስሙን እናነሳለን። አሁንም በተለይ ምስራቅ አርሲ ላይ ያለውን ጉዳይ ከሀገረ ስብከቱ ጋር ተናበነ ሀገረ ስብከቱም ተስፋ በመቁረጥ ይመስለኛል አሁን ላይ ዝም ያለው። ግን ምእመናንም እንግዲህ በማግስቱ የምእመናንና አስተያየት ስንሰበስብ ሰምተሽ ከሆነ የተሰጠን ሐሳብ ምንድነው ሀገረ ስብከቱ የማጽናናት የፍታት ስራ እንኳን እየሰራልን አይደለም፣ አይዟችሁ በህይወት ለቀረ ነው አይዟችሁ የሚለን እንኳን አካል የለም ነው ያሉትና ቢያንስ አይዟችሁ ማለትን የማጽናናትን ስራ
የተገደሉትን አስክሬናቸው የተገኙ ምዕመናንን ፍታት እንዲደረግላቸው ማድረግን ተገቢ ነው ብለን ነው የምናስበው። እነዚህ ሰዎች በሃይማኖት ምክንያት ባሰሩት ማህተብ እስከ ተገደሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማዕታትን የምትቆጥረው በዚህ ልክ ሆነ እንደ ሰማዕታት መመዝገብም ካለባቸው በታሪክ መዝገብ ላይ መመዝገብ አለባቸው። ይሄንን የሚከታተልም እንደ ቡድን መቋቋምና የሚከታተል አካል ቶሎ ቶሎ እየተከታተለ ለቋሚ ሲኖዶስ ማቅረብ መቻል አለበት ብለን ነው የምናምነው። ቋሚ ሲኖዶስ እንግዲህ መግለጫ ሰጥቷል። መግለጫ ከመስጠቱ ደግሞ ባለፈ እንግዲህ መረጃዎችን ይዞ እያጠናከረ ነው ብለን ነው የምናምነው። በቀጣይ እንግዲህ ከመንግስት አካላት ጋር ውይይት ተወያይቶ የደረሱባትን ሂደት እያንዳንዱን ሂደት ግን በጣም እየተንገበገበ ያለ እየተቆጨ ያለ እናት አባቱን እህት ወንድሙን ባለቤቱን መቅበር ያልቻለው አንድ ከተማ ላይ በበረት ተደብቆ በየማሳው ተደብቆ ህይወቱን አትርፎ ደግሞ መጥቶ አሁንም ሃይማኖቱን ያልቀየረውን ሰውዬ በማሰብ ደግሞ ቢያንስ ለነዛ ሰዎች ፍትህ ሲሰፍን ማየት ግን አለበት ብለን ነው የምናምነው። ስለዚህ ማናቸው ጥቃት እያደረሱ ያሉት አንዳንዶቹ እኮ በአካል ጭምር መተው ማስፈራሪያ የደረሳቸው ሰዎች ናቸው። ከዛ በኋላ ቤተሰባቸው አንድ አካል ሲገደል እየሰማን እያየን ያለ ነው። ወረዳው ላይ ማን እንደሚንቀሳቀስ አይደለም እንደዚህ በቂ መረጃ ምክንያቱም ትንንሽ የወረዳዎች ስለሆኑ ማለት ነው። እነዚህ መረጃዎች አጣርቶ ያው እርምጃ መውሰድ ይፈልጋል። እኛ ዞሮ ዞሮ እያለን ያለ ነው እንደ ዜጋ መከበር አለብን፣ እንደ ዜጋ እንከበር ነው እያለን ያለ ነው። ስለዚህ እንደ አጠቃላይ ጉዳዮችን ማየት ያለባቸው የቤተክርስቲያኗ መዋቅርም ይሁን የመንግስት መዋቅር ጉዳዮችን ማየት መቻል አለባቸው። ከዚህ ጋር ተያይዞ እንደው በመጨረሻ የምናነሳው ጉዳይ ምንድነው? ያው ምንም ቢሆን መቼስ ካዘኑት ጋር አብሮ ማዘን የቤተክርስቲያናችን አንዱ ጉዳይ ነው፣ ተቀዳሚ ጉዳይ ነው ብለን ነው የምናስበውና ቋሚ ሲኖዶስ መግለጫ ሰጥቷል። እንግዲህ ያው በሐዘን ውስጥ ነው ይሄ መግለጫ የተሰጠው። ምናልባት እንግዲህ ከቋሚ ሲኖዶስ በኋላ የተለያዩ አካላት መግለጫዎችን እየሰጡ ነው የሚገኙት። የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል፣ የሃይማኖት ተቋማት፣ የዋሽንግተን ዲሲና አካባቢው ሀገረ ስብከት እንደዚሁም መግለጫ የሰጡ ናቸው። የዋሽንግተንና ዲሲ አካባቢው ለየት ያለ መግለጫ ነው የሰጠው። እንግዲህ የፊታችን እሁድ ለሞቱት በዚህ ጥቃት ህይወታቸውን ላጡ ወገኖቻችን በጸሎት እናስባቸዋለን የሚል ነው መግለጫ የተሰጠው እና በአካባቢ ላይ የሚገኙ እንግዲህ አገልጋዮችም ምዕመናንም በጸሎቱ ላይ እንዲሳተፉ የሚል መግለጫ ነው የሰጠው። ምናልባት እንግዲህ እንደ ጠቅላይ ቤተ ክህነትም ወይ እንደ ቋሚ ሲኖዶስ ቀጣይ የጸሎትና ሌሎች ተያያዥ ጉዳዮች ይኖራሉ ብለን ነው የምናስበው ከዚህ ጋር በተያያዘ ማለት ነው። እንግዲህ እዚህ ቦታ ላይ እንዳልኩሽ ያው ዘርፈ ብዙ ችግሮች ናቸው። ቀደም ሲል በርካቶቹን ነገሮች ስታነሻቸው ነበሩ። ከጨቅላ ህፃናት ጀምሮ እስከ በእድሜ አዛውንት ከሆኑ አሁን ላይ በጸሎት የሚያስፈልጉን ለሀገር ለቤተ ክርስቲያን ጸሎት የሚያስፈልጉ እናትና አባቶቻችንም ጭምር አካባቢ ላይ እየተገደሉ ነው። በጣም የመጨረሻ የምለው እኛ እንደው ሁሌ ሞቱን እንናገራለን እንጂ በየቀኑ ደግሞ መታገትና ከአካባቢው ታፍኖ መወሰድ አለ። እሱን ደግሞ በብር ማስለቀቅ አለ። እንደውም ቢቢሲ የሰራው ላይ አንድ ሰው አባቱን ለማስለቀቅ 1 ሚሊዮን ይጠየቃል። እሳቸውም በጣም ደብድበው ስለሰጡት በሁለተኛ በሶስተኛው ቀን አባቱ ያርፋሉና አሁን በተመሳሳይ በዚህ ግድያ ባለቤቱ ተገድላለች። ምናልባት እንደዚህ አይነት ጉዳዮች የየለት ተግባር እንደሆኑ ነው መረጃዎችን እየሰማን ያለነውና ይሄንን እንዳጠቃላይ ይዞ ስራዎችን መስራት መቻል አለባቸው ብለን የምናምናቸው ተቋማት ደግሞ አሉ። በኢትዮጵያ ውስጥ የሚንቀሳቀሱ በዚህ በሰብአዊ መብት ላይ እንግዲህ ብርቱ ትግል የሚያደርጉ ግለሰቦችም እንደዚሁም ተቋምም ደረጃ አለንና ግለሰቦችም ይሁን ተቋሙ ዝምታለ ምንድነው የሚመርጠው? በተለይ በተደጋጋሚ ጊዜ ያው ሪፖርቶች ላይ ይካተታል እናቃለን። ግን ከሪፖርት በዘለለ ደግሞ በዓለም አቀፍ የህግ ፊት መቅረብ ያለበት አካል ካለ እንዲቀርብ አስፈላጊው መረጃና ማስረጃ ማጠናከርና ጉዳዮችን እንደ ሰብአዊ መብት ጥሰት እየተፈጸመበት ያለ አካል ዜጋዬ ነው ማለት ያለበት አካል ካለ ዜጋዬ ነው ማለት መቻል ያለበት ይመስለናል። እንደ ሚዲያ ግን በኢትዮጵያ የሚንቀሳቀሱ የመንግስት መዋቅር ተከትለው የሚሰሩ ሚዲያዎች አሉ፣ የግለሰብ በርካታ ሚዲያዎች አሉ። ምናልባት ግን አሁን እንደዚህ አይነት ልምምዶች አንድ ጉዳይ ከወጣ በኋላ እንግዲህ የምናቃቸው ሚዲያዎች አሉ እነ ቢቢሲ፣ ቲግቫ ኢትዮጵያ አሁን ጉዳዮችን እንደዚህ አይነት ጉዳዮችን በየጊዜው ስናወጣ እየተከታተለ ጉዳዮችን የሚቀባበል ማለት ነው። ሌሎች ሚዲያዎች ግን ሲዘግቡ አንዳንዴ ቁጥሩንም መጠየቅ ይፈልጋል፣ ከዛ ደግሞ ጉዳዮችን ማጣራት ይፈልጋል። ከእንደዚህ አይነት ነገር ጋር ተያያዥ የሆኑ ስራዎችን መስራት መቻል አለብን ብለን እናስባለን። ምናልባት ዝቋላ ላይ የታዘብነውን የመጨረሻ ጉዳይ ላርግና ወደ አንቺ ገባለሁ። ዝቋላ ላይ ከዚህ በፊት በተከሰተው ክስተት እንግዲህ በርካታ አባቶችን አጥተናል። እሱን ሀዘን የተጋሩን በርካቶች ናቸው።
ችግሮቹ ሲፈጠር እንግዲህ ማህበረ ቅዱሳን ቴሌቪዥን ከፊት ቀድሞ ጉዳዮችን አጣርቶ ለተመልካቾቻችን ስናደርስ ቆይተናል። ከዛ እንግዲህ ያ ጉዳይ ከተከሰተ ከጊዜ በኋላ ግን የመንግስት ሚዲያዎች በተመሳሳይ ቀን በተመሳሳይ ሰዓት ዝቋላ ላይ የተገደሉ አባቶች ከምን ጋር የተያያዘ እንደሆነ ዶክመንተሪ ሰርቶ አቅርበዋል። አሁን ላይ አርሲ ላይ የተገደሉብን ያሉ ሰዎች ከምን ጋር የተያያዘ ነው? ሚዲያዎቻችንን እንጠብቃቸዋለን። ምላሽ መስጠት አለባቸው ብለን ነው የምናስበው። ምክንያቱም እንደ ዜጋ የሆነ ዜጋ ነው እያጣን ያለ ነው ሳይሆን ኢትዮጵያውያንን ነው እያጣን ያለ ነው አይደል? እንደው የሃይማኖቱን ጉዳይ እንተውና ይሁላ ህዝብ ቀን በቀን ሲረግፍ ጆሮ ዳባ ልበስ ያሉ የሚዲያ አካላት ለምንድን ነው ብለን መጠየቅ እንፈልጋለን። እነዚህን ጉዳዮች መታየት መቻል አለባቸው ብለን ነው የምናምነው። የማህበረ ቅዱሳን ቴሌቪዥን እንግዲህ የሚያምነው እንደ መርዶ ነጋሪም ብንሆንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የሚደርሱ ጥቃቶችን ግን በየለቱ ከመዘገብ ወደ ኋላ የምንልበት ነገር የለም። እንደ አጠቃላይ ግን እየተሰጡ ያሉ መግለጫዎች አሉ። ከዛ ውጪ የተሰጡ መግለጫዎች ብቻም ሳይሆን እንደ ሃይማኖት ተቋማት እንግዲህ መግለጫ ተሰጥቷል። እሰየው ነው። ግን ውይይት ማድረግና የሃይማኖት ተቋማት ሚና ራሱ እዚህ ላይ መለየት መቻል አለበት ይመስለናል። ምክንያቱም እንግዲህ የሃይማኖት መቻቻልን በዋናነት ይሰራበታል የሚሰኩ ተቋም የሃይማኖት ተቋማት ጉባኤ የሚባለው ነው። ስለዚህ ማን ነው እየገደለ ያለው? ኦርቶዶክሱ ማን ነው እየገደለ ያለው? ሙስሊሙ ማን ነው እየገደለ ያለው? እነዚህ አባቶች ተቀራርበው መነጋገር መቻል አለባቸው ብለን ነው የምናምነውና እንግዲህ ከመንግስት ጋር የተለያዩ ስራዎችን ስለሚሰራ ይሄ ተቋም ከመንግስት ጋር ተቀራርቦ በተለይ ምስራቅ አርሲ ላይ በተደጋጋሚ እየተፈጠረ ያለውን ነገር የጋራ የሆነ ነገር ለመወሰን የጋራ የሆኑ ጉዳዮችን ለማየት የጋራ የሆነ ውይይት ያስፈልገናል ብለን እናምናለን። ይቅርታ አድርግልኝና የሃይማኖት ተቋም በራሱ ነው እዚህ ላይ ቅሬታ አለኝ። እንግዲህ ምናልባት እኔ እንጃ እኛ በተደጋጋሚ ጊዜ ዜናዎች ስለምንሰራ ይሆናል ብዬ ነው የማስበውና በጣም በተደጋጋሚ ጊዜ እንግዲህ የሃይማኖት ተቋም ሲቋቋም በራሱ ከተለያየ ቤተ እምነት ያሉ የሃይማኖት አባቶች ናቸው እየመሩት ያሉትና እንዴት እንደሆነ እኔ ሁኔታው አካሄዱ በራሱ ነው ጥያቄ ያለኝ። ማለት የሁሉንም ሃይማኖት ጉዳይ የኔ ሃይማኖት ነው የሚል አንድ ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በየጊዜው በየለቱ የሚፈጠሩ ክስተቶችን ወይም ግድያዎችና የመመናን ስደት መከራን እንዴት ነው የሚያየው? እውነት ተቋሙ አለ ወይ? ተቋሙ እንደ ተቋም ስሙ ብቻ ነው ያለው ወይስ ተግባሩስ? ተግባሩ ምን አይነት ተግባር ነው የሚያደርገው? እዛ ጋር ምንድን አንዳንዴ ስታስቡ ምንድን ነው የሚያወሩት ነገር ሲንገናኙ ምንድን ነው የሚያወሩት? እንደዚህ አይነት ጉዳይ ግን እንደ ጉዳይ አይቶ ተወያይቶ ችግሩ እንዲፈታ ካላረገ ምንድን ነው ስራው? እኔ ስራ አለው ብዬ ራሱ አላስብም። በቃ ምክንያቱም እነዚህ ሁሉ ሰዎች ሲሞቱ ይሄ ነገር ሊያበቃ ይገባል ብሎ ከመግለጫ ያለፈ ስራ እኛ እንጠብቅበታለን። የሃይማኖት ተቋም እንደው ቤተክርስቲያን ራሱ ጉዳዩን ቸል ብላ ካለፈችው የተባለውም የሃይማኖት ተቋማት ነው። ስለዚህ ተግባርና ኃላፊነቱ በአግባቡ መወጣት አለበት ማለት ነው። የተቋቋመበትን ዓላማ ዘንግቶታል ብዬ ነው የማስበው ነው። አንዳንዴ እንደዚህ አይነት ጉዳዮች ሲኖሩ መግለጫ እኮ ምንም ውጤት ሊያመጣል ብዬ ነው ያላስብም። ተደጋጋሚ ጊዜ መግለጫዎች የተሰጡበት ሁኔታ አለ። ግን ያ መግለጫ ምን አመጣ መፈተሽ ይገባል። ምንም እኔ እንደውም አካባቢው ላይ ሄዶ ራሱ ስራዎችን መስራት አለበት። እንግዲህ በየክልሉ ማጽናናትም ጭምር ከዛ በተጨማሪ በየክልሉ የሃይማኖት ተቋማት አሉ። በቃ የሃይማኖት ተቋማት እኮ ራሱን አስፋፍቶ በየክልሉ እንትኖችን ተቋማትን ገምቷል ወይም ደግሞ ከቢሮዎችን ከፍቷል አይደል? ግን ከተቋቋመበት ዓላማ አንፃር ምንድነው እያደረገ ያለው? የተቋቋመበትን ዓላማ በአግባቡ ሊወጣ ይገባል። እኛ መግለጫ ብቻ አንፈልግም። በቃ እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ ብትጠይቀኝ ከመግለጫ ያለፈ ስራ መስራት አለበት። ከመግለጫ ያለፈ ስራ መንግስት ጋር ተነጋግሮ ችግርን መፍታት አለበት። በየክልል ማቋቋም ይሄ የሃይማኖት ብቻ የሆነ ኢቨንት ሲኖር የሁሉም ሃይማኖት አባቶች እዛ ጋር ተሰልፎ መታየትና ይሄ አይደለም ዋናው ጉዳይ። የሚሞቱ ሰዎች ምንድናቸው? ስለዚህ ዓላማውንና አተገባበሩን ማየትና መፈተሽ አለበት ብዬ ነው የማስበውና የሆነ ስብሰባ ላይ ብቻ መገናኘት የሆነ መግለጫ ብቻ ማውጣት እንደዚህ አይነት ጉዳዮች ሲፈጠሩ ደግሞ አጫጭር መግለጫዎችን ብቻ ማውጣት እኛ አንጠብቅም ከሃይማኖት ተቋም። በቃ ትልቅ ነገር ነው የምንጠብቀው። ምክንያቱም የኢትዮጵያ ሃይማኖት ተቋማት ጉባኤ ነው ስሙ ራሱ። ሁሉንም ያካተተ ሁሉንም ያቀፈ ነው።
ስለዚህ ስራውን በአግባቡ መስራት አለበት ብዬ ነው የማስበው እንደ ተቋም ማለት ነው። ከዛ ውጪ ግን ያው ሌሎች ለምሳሌ ትላንትና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሀዘን መግለጫ ወጥቷል። እናመሰግናለን። በቃ እንደዚህ ሲሆን ምናልባት ድምጽ ልንሆናቸው እንችላለን ብዬ አስባለሁ። ነገ ጧት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ብቻ ላይገደሉ ይችላሉ። ነግበኔ በለው ጉዳዩ በየዕለቱ እንደዚህ አይነት ሞቶች ሲፈጠሩ በሀገሪቷ ነገም የሌላ ሃይማኖት ተቋማት ሊሞቱ ይችላሉ። ስለዚህ በዚህ ልክ ራሱ ዓለም አቀፉ ማህበረሰብ ሊያውቀው ይችላል ማለት ነው። ጉዳዩ በሚወጡ የሌላ ቤተ እምነት አካላት የሚወጡ መግለጫዎች ለዓለም አቀፍ ማህበረሰብ ድምጽ ሊሆነን ይችላል። ለነዛ ወገኖቻችን ለነዛ ዜጎች ድምጽ ሊሆናቸው ይችላል ብዬ ነው የማስበው። ወደኛ ስንመጣ ያው ቀደም ሲል አንተ ስለማንሳት ሞክራል። የቋሚ ሲኖዶስ ቅዱስ ፓትርያርኩ ባሉበት መግለጫውን አውጥቷል። ከዛ በተጨማሪ ብፁዓን አባቶች ለምሳሌ ወዲያውኑ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሀገረ ስብከቱንም ሲመሩ ነበር። ቀደም ባለ ጊዜ ያው ሲመሩት ነበር ያውቁታል በቅርብና እሳቸው ወዲያውኑ ሀዘናቸውን የገለጹበት ሁኔታ አለ። ከዛ በተጨማሪ ደግሞ አቡነ ኤልሳ የጂጂጋ ሀገረ ስብከት ሊቀ ጳጳስ እንዲሁ መግለጫ ያወጡበት እናዝናለን ያሉበት ሁኔታ ነው ያለውና ያው እንግዲህ በተደጋጋሚ ጊዜ የሚፈጠሩ ነገሮች እንደ አንድ አባት ይሰማቸዋል ብዬ ነው ማስበው ሁሉም ሊቃነ ጳጳሳትና እንዲህ አይነት ነገሮች ሲፈጠሩ በህብረት በአንድነት ከልጆቻቸው ጋር መቆም ይኖርባቸዋል ብዬ አስባለሁ። ሁሉም ልጆቻቸው ስለሆኑ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞችስ ምንድነው የሚደረግብን ምንድነው የሚጠበቅብን የሚለው ከአባቶቻችን በዘለለ ምንድነው ማድረግ ያለብን? ብዙዎቹ ተፈናቅለው እኮ በየሰው ቤቱ ያሉ አሉ፣ በጥገኝነት በየመጠለያ ጣቢያው ያሉ አሉ። ስለዚህ እንዲህ አይነት መረጃዎች ራሱ ሲወጡ በቃ እስከመቼ ነው የምንሞተው እንደዚህ ሆነን ምናምን ከማለት በዘለለ ምንድነው መስራት ያለብን? ለተፈናቀሉት ላሉት እንደገና እንዴት ነው ወንድም እህቶቻችን ናቸው ብለን መቆም ያለብን? ወገኖቻችን ናቸው ብለን እንዴት ነው መቆም ያለብን? የተለያዩ ድጋፎች እኮ ይሄን ያስፈልጋቸዋል። ምክንያቱም በየስደት ቦታ ላሉት በራሱ ይሄን ልጆቻቸው ኮርቧቸው ሊሆን ይችላል። አባቶች እናቶች እርቧቸው ሊሆን ይችላል። ወጣቶች ስራ ፍለጋ በየቀን ስራው ተንከራተው ሊሆን ይችላል። ስለዚህ እንዴት ነው መደገፍ ያለብን? እንዴት ነው ማገዝ ያለብን? ያሉትን እንዴት ነው ማበረታታት ማጽናናት ያለብን? እንዴትስ ነው መጠየቅ ያለብን? የኦርቶዶክሳውያን ሞት ይቁም ብለን እንዴት ነው መጠየቅ ያለብን? ይሄን ጉዳይ በጽኑ መመልከት ይጠበቅብናል ብዬ አስባለሁ። ሐሳብ በማህበራዊ ድረገጽ ላይ ብቻ ሐሳቦችን ከመስጠት በዘለለ ስራዎች ይጠበቁብናል። እንደ ጠቅላይ ቤተ ክህነት እውነት ለመናገር ትልቁን ስራ መስራት አለበት ብዬ አስባለሁ። ጠቅላይ ቤተ ክህነት ሪፖርቶች ይመጣሉ። መቼም የአርሲ ጉዳይ ሰበካ መንፈሳዊ ጉባኤ ላይ ያ ሁሉ ካህናት አባቶች ከየአህጉረ ስብከቱ የመጡ ይሳተፉበታል። ሊቃነ ጳጳሳት መሪዎቹ ይሳተፉበታል። ሪፖርት ይቀርባል። ቅዱስ ሲኖዶስ በአጀንዳ መልክ በተደጋጋሚ ጊዜ ይዞት ያውቃል። በእርግጠኝነት የኦርቶዶክሳውያን ሞትን እንዲቆም ጠይቆ ያውቃል በሚሰጣቸው ጠንካራ መግለጫዎች። የቅዱስ ሲኖዶስ መግለጫ እንደገና ሌሎች ጉባኤያት ላይ የሚፈጠሩ ለምሳሌ ሰበካ መንፈሳዊ ጉባኤያት ላይ የሚደረጉ አጀንዳዎች የሚያዙበትን አጠቃላይ ሲወርድ ወዴት ይመጣል? ጠቅላይ ቤተ ክህነቱ ማለት ነው። ጠቅላይ ቤተ ክህነቱ ምንድነው ያደረገ ያለው? የቅዱስ ሲኖዶስ መግለጫን በስርዓቱ እያስተገበረ ነው ወይ? ካስተገበረ የኦርቶዶክሳውያን ሞት በእርግጠኝነት ላይኖር ይችላል። ስለዚህ ጠቅላይ ቤተ ክህነቱ ጋር ሪፖርቶች የሚመጡ ጉዳዮችን ራሱ መመልከት አለበት። ስለዚህ ዛሬ እኛን መስራት ያለብን ማለት ነው። ስለዚህ በውጭ ያሉ ኦርቶዶክሳውያንም የሌላ ቤተ እምነትም ጭምር መጠየቅ አለባቸው ብዬ አስባለሁ። በነገራችን ላይ የሰው ልጅ ሞት የኛ የኦርቶዶክሳውያን ብቻ ጉዳይ ነው ብለን አናስብም። የሁሉም ጉዳይ ሊሆን ይገባል። በቃ ሰው ነው የሚሞተው። ሰው
የሰው ልጅ ደግሞ የተከበረ ነው በአምላክ አምሳል የተፈጠረና የኛም ጉዳይ ነው ብሎ ማሰብ ሁሉም አለበት ብዬ ነው ማሰው ለምሳሌ የኢትዮጵያ ወንጌል አማኞች ጉዳዩ የኔም ጭምር ነው ስላለች መግለጫ ወጣች አይደለ የሌላውን ቤተ እምነት በቃ ይሄም ጉዳይ የኛ ነው ማለት ብዬ ነው የማስበውና በውጪውም ያሉ በሀገር ውስጥም ያሉ ሁሉም እንደ ዜጋ ጉዳዩ ላይ ሊያተኩሩ ይገባል የሚል አመለካከት ነው ያለኝ መልካም ያው ብዙ ነገሮችን ማንሳት እንችላለን እንደው ቤትም ተባለ ቤትም አንደኛ ጉዳያችን ያው ፍትህ እንዲሰፍን እንፈልጋለን ምስራቅ አርሲ ላይ ፍትህ መስፈን ብቻ አይደለም በህገ መንግስቱ የተቀመጠው የዜጎችን እኩልነት በነጻነት ወጥቶ የመግባት የፈለገውን ሃይማኖት የመከተል መሰረታዊ የሆኑ ጉዳዮች ናቸው እንደ ሀገራችን በህገ መንግስቱም ጭምር የተደነገጉና እነዚህን ጉዳዮች በማስከበር በኩል ኃላፊነቱን ያለበት እንግዲህ ባለድርሻ አካላት ሁሉ ስራዎችን እንዲሰራ በዚያ አጋጣሚ ጥሪ እናስተላልፋለን እንደ አጠቃላይ ብዙ ነገር ማለት ብንችልም ያው ለዛሬ ያዝናቸው ጉዳዮች እነዚህ ነው የሚመስሉት ይሄ ማለት ግን በምስራቅ አርሲ ላይ እየተፈጠረ ያለው በዳታ ጭምር ይዘን ብንወጣ ይሄ ከተፈጸመው በላይ የሆኑ ጉዳዮችን ይዘን መምጣት እንችላለን በነገራችን ላይ በጣም በጥቂቱ ነው እናንሳው የፈለግነው እንጂ በጣም ብዙ በርካታ ጉዳዮች ሲነሱ ስለቆዩ ማለት ነው እንግዲህ ያው በመጨረሻ ማለት የምንወደው ምንድነው ያው በግፍ ህይወታቸውን ላጡ ወገኖቻችን ረፍተ ነፍስን እግዚአብሔር እንግዲህ እንዳድልን ነው ከዚህ በተጨማሪ ደግሞ አሁን በህይወት ደግሞ ተርፈው ሆስፒታል ጭምር ያሉ ህፃናትም ጭምር ሆስፒታል እነሱ ደግሞ እግዚአብሔር ምህረትን እንዲልክልን እንመኛለን ነገ ቅድስት ቤተክርስቲያንን ጉዳይ ደግሞ እነዚህ በህይወት ተርፈው ምናልባት ሰማዕት ስለሆኑ ቤተሰቦቻቸው ብዙ ጉዳይ ኖሮ ቤተክርስቲያንን ለነገ የሚያሻግሩ ትውልዶች ናቸውና እግዚአብሔር ምህረትን ልኮ ደግሞ በህይወት ቆመው ለምስክርነት እንዲያበቃቸው ጸሎት ነው የምናደርገው ከዛ በተረፈ ግን ያው እንደዚህ አይነት ጉዳዮች ሲመጡ የማህበረ ቅዱሳን ሚዲያ የተለያዩ አካላት ጋር መረጃዎችን ለማጣራትና ይዘነው የምንወጣው መረጃ ሚዛናዊ እንዲሆን ጥረት እናደርጋለን የመገናኛ ብዙሃን ባለስልጣንም ይሄንን በደንብ በሚገባ ማወቅ መቻል አለበት ብለን ነው ምናምነው ምክንያቱም እንደዚህ አይነት ጉዳዮች ሲዘገቡ ያንድን ወገን ብቻ ወይ ጥቃት ደርሶብኛል የሚለውን ወገን ብቻ ይዘን አይደለም መረጃዎችን ያቀርበን ያለነው ለአካባቢው የጸጥታ ዘርፍ ኃላፊዎች በተደጋጋሚ ስልክ እንደውላለን ስልኮች ባለማንሳት በተለይም ስልካችን ከታወቀ በኋላ ስልክን አለማንሳት እንደዚሁም ደግሞ በሚሰጡ ምላሾች አሁን ቆይ ጉዳዩ እየተጣራ ነው የሚል ምላሽ እየተሰጠን በተደጋጋሚ ቆይተናል እንደሚታወቀው ምስራቅ አርሲ ላይ ተደጋጋሚ ጥቃቶች ሲፈጸሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ማህበረ ቅዱሳን ሚዲያ ተቋም ጉዳዮችን ለተመልካቾች እያቀረበ ነው ያለው ይሄንን የሚሰሙ የጸጥታ ዘርፍ አካላት ሊሆኑ ይችላሉ የመንግስት መዋቅር ሊሆን ይችላል እንግዲህ ጉዳዮችን በጥልቀት አይተው መፍትሄ እንዲበጅ መረጃ ይዘን እየወጣን ያለ ነው እንጂ ምናልባት ኦርቶዶክሳውያን በቁጭት ተነስቶ የሆነ ጉዳይ እንዲያደርስ ወይ ደግሞ የበቀል እርምጃ አካባቢ ላይ ያለ ሰው ይውሰድ ይያልን አይደለም ተመጣጣኝ የሆነ እርምጃ ለመውሰድ ይቅርና በሰላም ወጥቶ ለመግባት አብሮ ተሰብስቦ ለመታየት በጣም ስጋት እየሆነ ነው ያለው እንግዲህ እንደሚታወቀው ምስራቅ አርሲ ቀደም ሲል በመግቢያ ላይ እንዳነሳውትኝ ምዕመናን ቀን አይመጡም ባይዘው እነዚህ ታጣቂዎች ቀን አይመጡም ስራቸውን ሲሰሩ ይውላሉ ምዕመናንም የቤተክርስቲያን መሄድ ያለበትም ሄዶ ይመለሳል ማታ በተለይ ከዚህ ከምሽት 5 ሰዓት ጀምሮ ግን የሚፈልጉትን ቤት ያንኳኩና እየሰበሩ እየገቡ የሚፈልጉትን ነገር ያደርጋሉ እንግዲህ ከዚህ ደግሞ እንሸሻለን ያሉ ደግሞ አውሬም የሚበላቸውም ጭምር አሉ ምዕመናን እየተሰባሰቡ እንደ ቤተሰብ በየጫካ የሚያድሩ ደግሞ ብዙዎች ናቸውና ዞሮ ደግሞ ነገ ጫካ ላይ እንግዲህ ሲያድሩ ደግሞ እነዚህ ወገኖቻችን የጸጥታ ዘርፍ በአካባቢ ላይ ሲሄድ ደግሞ በጫካ የተሰማራችሁ ሌሎች ወንበዴዎች ናቸው ደግሞ ብሎ ለተጨማሪ ጥቃት እንዳይዳረጉብንም አካባቢው ላይ ያለ የጸጥታ ዘርፍ ጉዳዮችን በደንብ ማጥራት መቻል እንዳለበት እናምናለን በዚሁ እናጠቃልል አይደል ኤልሲ መልካም ክብራና ክብራት ተመልካቾቻችን በልዩነት ወደናንተ ስናደርስ የነበረው የመገናኛ ብዙሃን ዳሰሳ የዛሬን የተመለከታችሁትን ይመስላል ሌሎች መርሃ ግብራት ወደናንተ መርሳቸውን የሚቀጥሉ ነው የሚሆነው የዛሬ መርሃ ግብራት ሰናርተን ወደናንተ በማድረሱ በኩል ኤልሳቤት ቤትና ሄኖክ ደስ ያብራናችሁ ቆይታ አድርገናል ሰላም እግዚአብሔር ከሁላችን ጋር ይሁን